ጀምሮ የኢትዮጵያ መከላከያ ሰራዊትና ፌደራል ፖሊስ አባላት ወደ ትግራይ ክልል ከተሞች እንደሚገቡ ከመንግስታዊ ምንጮች የወጡ መረጃዎች ያመለክታሉ። የፌደራል መንግስቱ ለዚህ ውሳኔ የደረሰው በትናንትናው ዕለት በጀነራል ታደሰ ወረደና በጠቅላይ ሚኒስትር አብይ አህመድ መካከል የተደረገን ውይይት ተከትሎ በተደረሰ ስምምነት እንደሆነ ነው ያገኘነው መረጃ የሚያመለክተው። የትግራይ ህዝብ ከሽብር ፈጣሪ ቡድኖች ለመከላከል የፌደራል ፖሊስና የኢትዮጵያ መከላከያ ሰራዊት በዋና ከተማዋ በመቀሌ፣ በአዲግራት፣ በአድዋና በሽሬ ከተሞች ይሰማራል ነው የተባለው ከመንግስታዊ ምንጮች። በዚህ ጉዳይ ላይ የነደብረጽዮን ቡድን እስካሁን አስተያየቱ አልተገለጸም። 12ኛ ቀን በቀጠለው የዘመቻ አንድነት ተጋድሎ ሌላ ያገዛዙ ወታደራዊ አዛዥ ኮሎኔል መገደሉን ከጎጃም ግንባር የደረሰን መረጃ ያመለክታል። በመከላከያ ሰራዊት የ23ኛ ክፍለ ጦር ወታደራዊ ዘመቻ መሪ የሆነ ኮሎኔል ከነአጃቢዎቹ በዘመቻ አንድነት የ12ኛ ቀን ተጋድሎ ሰለባ መሆናቸውን በአማራ ፋኖ በጎጃም የ3ኛ ክፍለ ጦር ጎጃም አገው ምድር ክፍለ ጦር አስታውቋል። የኮሎኔሉ ሰለባ የሆነው ዛሬ ዳንግላ ላይ መከላከያና የመናገሻ ጀንበሬ ፋኖች ባደረጉት ውጊያ ላይ መሆኑን ነው ክፍለ ጦሩ ያስታወቀው። ከዳንግላ ከተማ በቅርብ ርቀት ላይ በምትገኘው ዘለሳ በተባለች ቦታ ላይ በተደረገው በዚህ እልህ አስጨራሽ ውጊያ የ23ኛ ክፍለ ጦር ዘመቻ መሪውን ኮሎኔል ጨምሮ ወደ ስፍራው ከተንቀሳቀሰው ጦር መካከል ከግማሽ በላይ የሚሆነው ሙትና ቁስለኛ እንደሆነ ነው የተነገረው። አሁንም በዳንግላ አቅራቢያ እየተካሄደ ያለው ውጊያ መቀጠሉን ያስታወቀው ክፍለ ጦሩ የኮሎኔሉን ማንነትና በውጊያው ላይ የተገኘውን ድል አስመልክቶ ዝርዝር መግለጫ በነገው ዕለት እንደሚሰጥ ገልጸዋል። 3ኛው ክፍለ ጦር ዘመቻ መምሪያ ኃላፊ መገደሉ ዘመቻ አንድነት ከታወጀ ወዲህ በጎጃም ግንባር ብቻ ህይወታቸውን ያጡ ኮሎኔሎችን ቁጥር 3 ያደርሰዋል። በጉዳዩ ዙሪያ ከመከላከያ በኩል እስካሁን የተሰጠ ማስተባበያም ሆነ መግለጫ የለም። በኩል በአማራ ፋኖ በጎጃም 4ኛ ጃዊ መተከል ክፍለ ጦር ስር የሚገኘው ጣና በለስ ብርጌድ ወደ ማንዱራ ከተማ በድንገት በመግባት በከተማው ወታደራዊ ካምፕ ላይ በፈጸመው ጥቃት በርካታ የመከላከያ አባላትና አድማ ብተና ሰለባ መሆናቸው ነው የተነገረው። በጥቃቱ የተናደዱ የመከላከያ ወታደሮች ፓዊ ከተማ ላይ ከፖሊስና አድማ ብተና ጋር በመተባበር ንጹሐን ሰዎችን ገድለዋል ያለው የክፍለ ጦሩ ቃል አቀባይ ከተገደሉት መካከል 1 አዝመራው ተረፈ፣ 2 ደረጀ ገነት፣ 3ኛ መንግስቱ አሸብርና 4ኛ ባበይ ገነት የተባሉ የአማራ ተወላጆች እንደሚገኙበት አመልክተዋል። እንዲሁም ጥሩነህ የኔዓለም፣ አምሳለየ አውለው፣ ባበይ ላቀና ባባይ አስረስ የተባሉ 4 የአማራ ተወላጆች መቁሰላቸውን ክፍለ ጦሩ ጨምሮ ገልጿል። ያው ጠቅላይ ሚኒስትር አብይ አህመድ አሰብን በጉልበት ይጠቀልላሉ የሚል ስጋት እንዳለው ክራይሲስ ግሩፕ የተሰኘው ዓለም አቀፍ ድርጅት ገለጸ። በዓለም አቀፍ ደረጃ እንዲሁም በሀገራት መካከል ውጥረት ሲከሰት ሰፋ ያለ የቀውስ ጥናት ክራይሲስ ሪሰርች በማካሄድ የሚታወቀው ክራይሲስ ግሩፕ የተባለው ግብረሰናይ ድርጅት በኢትዮጵያና ኤርትራ ወቅታዊ ሁኔታ ሰፋ ያለ ዘገባ አውጥተዋል። ይህ ግብረሰናይ ድርጅት ዋና መቀመጫው በቤልጅየም ብራስልስ ሲሆን ዋነኛ ዓላማው በሀገራት መካከል ውጥረት ሲነግስ ጦርነትን ለማስቀረትና ሰላምን ለማውረድ ያስችላሉ የሚላቸውን ሀሳቦች ማቅረብ እንዲሁም ለተለያዩ ሀገራት የፖሊሲ ጥናቶችን ማዘጋጀት ነው። ይህ ክራይሲስ ግሩፕ የተባለው ተቋም የአሜሪካ የውጭ ጉዳይ ፖሊሲን ከሚወስኑ የጥናትና ምርምር ማዕከላት ውስጥ አንዱ ምናልባትም ቀዳሚው ነው ይባላል። ክራይሲስ ግሩፕ ከ3 ቀናት በፊት ማለትም እንደ ፈረንጆቹ አቡሻከር ማርች 27 ቀን 2025 ዓ.ም ባሳተመው ጥልቅ የጥናትና ምርምር ውጤት የዓለም አቀፉ ማህበረሰብ ኢትዮጵያ የምትወስንበት የቀይ ባህር ጠረፍ ግዛት እንዲኖራት መግባባት ላይ ቢደርስም የዓለም የፖለቲካ አሰላለፍ መዛባትን ተከትሎ የኢትዮጵያው መሪ ዶክተር አብይ አህመድ ቀይ ባህርን በኃይል የመጠቅለል ሙከራ ሊያደርጉ ይችላሉ የሚል ሰፊ ስጋት መኖሩን ጠቁመዋል። ሩሲያ ክሪሚያን፣ እስራኤል የጎላን ግዛትን በኃይል ከመጠቅለላቸውን ባሻገር አሜሪካ የኃይል አማራጭን ሳይቀር በመጠቀም የግሪንላንድ ግዛትን በኃይል ለመጠቅለል ያሳየችው አቋም ለዶክተር አብይ የልብ ልብ ሊሰጣቸው ይችላል ሲልም የክራይሲስ ግሩፕ ጥናት በስፋት አትተዋል። ምንም እንኳን ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ወደ ጦርነት እንደማይገቡ ቢጠቅሱም የአፍሪካ ቀንድ ጉዳይም በትኩረት የሚከታተሉ የጂኦፖለቲካ ተንታኞችና ዲፕሎማቶች ግን ሀገራቱ ወደ ጦርነት ሊያመሩ ይችላሉ የሚል ከፍ ያለ ስጋት እንዳላቸው ተቋሙ ጨምሮ አብራርተዋል።